ተመልካቾች ኢትዮ ጃዝ አምስቱን የኢትዮጵያ ቅኝቶች በተለይም ደግሞ ባቲና ትዝታን ከምዕራባውያኑ የጃዝ ስልት ጋር ማዋሃድ የቻለው ነው። ከዚህ በተጨማሪ ደግሞ በሙዚቀኞች ብቻ ወይም ደግሞ በድምፃውያን ብቻ ይሰራ የነበረውን ሙዚቃ በመስበር በመሳሪያ ወይም ደግሞ በኢንስትሩሜንታል ሚውዚክ እንዲሰራ እድል በመፍጠር ራሱ በመሳሪያ ብቻ የሚሰራው ሙዚቃ የራሱ ቃል እንዲኖረው እንዲሁ ደግሞ የተወዳጅነቱም ሌላ ምክንያት መሆን ችሏል። ከዚህ በተጨማሪም ደግሞ ለጃዝ እድገት በተለያየ ጊዜ የሚዘጋጁ የተለያዩ የጃዝ ሙዚቃ ፌስቲቫሎችንም እንዲሁ ጨምረን ማንሳት እንችላለን። ሰሞኑን በዓለም አቀፍ ደረጃ የዓለም የጃዝ ቀን እየተከበረ ነው የሚገኘው። ከዚህ ጋር ተያይዞ ደግሞ ኢትዮ ጃዝ ቢሲኒያ የጃዝ ፌስቲቫል የጃዝ ሙዚቃ ፌስቲቫል አዘጋጅቷል። እሱን ልንታደም ነው። አዘጋጆቹንም እናናግራለን፣ ሙዚቃም እንሰማለን። ለዚህ ደግሞ አብራችሁን እንድቆዩ እንጠይቃለን። ስለ ኢትዮ ቢሲኒያ ጃዝ በተመለከተ በጃዝ ፌስቲቫሉ ላይ ከሚሳተፉና ከዛ ደግሞ በእንግድነት ከመጡ እንግዶች ጋር ከዚህ በኋላ ቆይታ የምናደርግ ይሆናል። አሁን አብሬው ቆይታ የማደርገው በፌስቲቫሉ ላይ በሳክስፎን የሚጫወተውን ቪንሴንት ነው። ዝግጅትህ ምንድነው የሚመስለው የሚለውን ደግሞ ከሱ ጋር ቆይታ የምናደርግ ይሆናል። Vincent, how are you? I'm fine, thank you. Welcome to Ethiopia. I'm honored to meet you. Vincent, እንዴት ነህ? ደህና ነኝ፣ አመሰግናለሁ። እንኳን ወደ ኢትዮጵያ በሰላም መጣህ። አንተን በማግኘቴ ክብር ይሰማኛል። አመሰግናለሁ። እኔም አንቺን በማግኘቴ ክብር ይሰማኛል። What do you feel about በጣም ነው የወደድኩት። ለመጀመሪያ ጊዜ ባለፈው ዓመት በኤልያስ ጃማስቲ ያኔ ነው ለመጀመሪያ ጊዜ መተን ሙዚቃ ያቀረበው። ከአዲስ አበባ ውጭ ያለ የኢትዮጵያ የነበረን last year was the first time for us to come here and perform. Which food do you love? Which food? ስሙን መጥራት ባልችልም ባህላዊ ምግቦች Traditional foods. እንደዛ ይመስለኛል። እንደ ፓንኬክ በሚመስለው ነገር የሚቀርቡት ምግቦች ወድጃቸዋለሁ። በጣም ደስ የሚል ተሞክሮ ነበር። የአዲስ አበባ እንቅስቃሴ የጃዝ ሙዚቃ ዜማዎችን ያስታውሳል። እንዲያው በኤልያስ አማካኝነት ብዙ የታወቁ የኢትዮ ጃዝ ዜማዎችን ለማወቅ ችለናል። ሙላቱ አስታጥቄ የሚጫወተው ጭምር ለምሳሌ የካቲት ወይም የከርሞ ሰው የታወቁ ዜማዎች ናቸው። በአውሮፓም ቢሆን በጣም የታወቁ ናቸው። በእርግጥ እነሱ አዲስ አበባን ያስታውሳሉ። I know for a long time because I used to listen to it when I was younger. How do you feel about ለሁለተኛ ጊዜ በጃዝ ቢሲኒያ ፌስቲቫል ለመገኘት I think it's your second time. It's my second time, yeah. So what do you feel? በድጋሚ ተጋብዤ ሙዚቃ ለማቅረብና እዚህ ካሉ ሙዚቀኞች ጋር ለመገናኘት በመቻሌ ትልቅ ደስታ ይሰማኛል። የሀገራችሁ የሙዚቃ ባህል music culture in your country is the same with Well, I don't know the Ethiopian culture. ለማነጻጸር ያህል የኢትዮጵያን ባህል በደንብ አላውቀውም፣ ግን በጣም የተለየ ይመስለኛል። ከኢትዮ ጃዝ ሙዚቃ ጋር ቢሆን አዎ የኢትዮ ጃዝ ሙዚቃ በጣም ለየት ያለ ነው። ምክንያቱም የራሳችሁን ባህላዊ ሙዚቃ፣ ቅኝት፣ ሃርመኒና ዜማ አንድ ላይ አቀናጅቶ የያዘ ነው። በቤልጂየም ግን በጣም የተለየ ነው። እኛ የምንከተለው ያንን የተለመደውን የአፍሮ አሜሪካን ጃዝ ሙዚቃ ነው። ኢትዮ ጃዝ ግን ባህላዊ የኢትዮጵያ ሙዚቃን ስለሚቀላቅል ልዩ ያደርገዋል። Ingredient of the music, and I think in Belgium it's very much different. I think you have many experience with Ethiopian jazz music and Ethiopian collaboration with Ethiopian musicians. Yeah, we'd love to. So now ከጃዝ ቢሲኒያ አዘጋጅ ኤልያስ ጋር አብሮ የመስራት for I እቅድ think አለ። 2 or 3 years ላለፉት ሁለት ዓመታት እሱ ወደ that he ቤልጅየም comes እየመጣ to Belgium and ኮንሰርቶችን we ያዘጋጃል። እኔንም organize ወደዚህ ጋብዘኝ። concerts. የሚቀጥለው and he እቅዳችን invites us በጋራ back here. አልበም መስራት ነው። And the next plan would be, I mean, that's one of my dreams to actually make an album together. Amazing. Welcome to Ethiopia, Seba, and Thank you. I'm ድንቅ honored ነው። to meet ወደ you. ኢትዮጵያ እንኳን በሰላም መጣህ ሴባ። እዚህ በመገናኘታችን Welcome ክብር to ይሰማኛል። Ethiopia. I'm honored. Addis Ababa remind you any የከተማዋ እንቅስቃሴ የትኛውን የጃዝ ዜማ ያስታውሳል? There's a song by Mulatu. በሙላቱ አስታጥቄ የተሰራው ሙላይ የሚባል ዘፈን አለ።
እሱም በጣም ወደዋለሁ እሱ ዘፈን ኢትዮጵያ ያስታውሰኛል It really reminds me of Ethiopia. Okay, what was your last experience in jazz? The last thing we did, we played a concert in Belgium. መጨረሻ ላይ ያደረግነው ከአንድ ወይም ከሁለት ወር በፊት ቤልጂየም ውስጥ በሚገኝ አንድ የኢትዮጵያ ምግብ ቤት ውስጥ ነው ተጫውተናል። እዚያም የጃዝ ቢሲኒያን ሙዚቃ ተጫወትን። የኢትዮጵያ ምግብም ተመግበናል። በጣም ደስ የሚል ጊዜም ነበር። We played there, we played the music of Jazz Bisinia, and then we ate some Ethiopian food, which is always great. So Which food do you love more? I don't know the name. I get all the food and I just eat it. Where you hear Ethiopian jazz music first time? Maybe when I started. ለጃዝ ቢሲኒያ ሙዚቃዎችን መለማመድ ሲጀምር ሳይሆን አይቀር ከዚያ በፊት ግን አንዳንድ የሙላቱ አስታጥቄ ሙዚቃዎችን ሰምቼ ነበር ዝም ብዬ ሰምቻቸው ወደድኳቸው በኋላ ሙዚቃውን መጫወት ስንጀምር ደግሞ በደንብ መመርመርና ማጥናትም ጀመር I think you love Mulatu. ሙላቱን ትወደዋለህ ይመስለኛል ከሱ ስራዎች የትኛውን ዘፈን ትመርጣለህ ከሱ ስራዎች ሙኔ የተሰኘውን ዘፈን በጣም ወደድኩ You play Ethiopian jazz music for the second time, so in the future you will have a plan for it, or Yeah, I hope so. I hope ተስፋ to አደርጋለሁ come back. በሚቀጥለው ዓመት ወይም ከዚያ በኋላ ለመመለስ አስባለሁ ሁልጊዜም በሙዚቃ ስራ ስለሆንኩ ማን I'm ያውቃል doing. ወደ ጃዝ ቢሲኒያ የጃዝ ሙዚቃ ፌስቲቫል ገብተን ሙዚቃዎችን እያዳመጥን ነው የምንገኘው። የመጀመሪያውን ሙዚቃ ካቀረበው ሙዚቀኛ ጋር ነው የምንገኘው። አብይ ይባላል። አብይ እንዴት ነህ? አለን ይመስገን። እንዴት አገኘኸው? ጥሩ ነው። ፌስቲቫሉም እያደገ ነው። ቆንጆ ነው። ዛሬ ደግሞ ከበፊቶቹ የተሻለ ይመስለኛል። ዛሬ ነበረው ቆንጆ ነው። ምን ሙዚቃዎችን አቀረባችሁ? መጀመሪያ ቆንጆ ነበር። በነገራችን ላይ እየሰማሁ ነበር። እኛ ያቀረብነው ከጣሊያን ሀገር ከመጣ ዳንኤል ከሚባል ሳክስፎን ተጫዋች ጋር ነው። የራሱን ቅንብሮች ኢትዮጵያ ከመጣ በኋላ የሰራቸውን እዚህ ያያቸው ነገሮች ላይ ተመስርቶ የፈጠራቸውን የኢትዮጵያ ቅኝት ላይ የተመሰረቱ በጃዝ አይነት ቅንብር ያዘጋጃቸውን ሙዚቃዎች ነው የተጫወት ነው። አጭር ጊዜ ስለነበረ እሱም በአጭር ጊዜ ጻፈ። ጎበዝ ሙዚቀኛ ነው። በአጭር ጊዜ ጻፋቸው ሙዚቃዎች አብረን አንድ ሁለት ቀን ተገናኘን። የተዘጋጁ ሙዚቃዎች ስለነበሩ አየናቸው። ከዛ ለዛሬ የቻለውን ያህል አደረግን። የጃዝ ተቻለ ይመስለኛል። አዎ እንደዛ ነው። የጃዝ ሙዚቀኛ ነው እሱም። ስለዚህ ያው ትንሽ ጠንከር ያለ ሙዚቀኛ መሆን ይፈልጋል። በአጭር ጊዜ ሙዚቃ አሬንጅ አድርገሽ ጽፈሽ ባንድ አስጠንተሽ አንድ ሾው መጫወት ቀላል አይደለም። ስለዚህ አብዛኛውን ስራ የሰራው እሱ ነው። ሙዚቃውን አሬንጅ አድርጎ አዘጋጅቶ የሁላችንን ፓርት አዘጋጅቶ ከዛ ስንጫወተው ያው እንዲሁን ተባብለን ብቻ መጫወት ነው እንጂ ዋናውን ስራ እሱ ሀሳቡንም ያመጣው እሱ ነው። ስለዚህ ያ ነው ሀሳቡ። ይሄኛው ሙዚቃ እንዴት ነው የሚያጫው? ይሄኛው ያው እንደዚህ እንደ ንፋሱ እዛ እንደዚህ ብያለሁ። ባይዘው yes በእንጀራ እየመጣች ነው አንቺ ልጅ። አይ አንተ ላይ እኮ ነው። እንዴት አገኘው ጃዝ ቢሲኒያ? እንደዚህ ያው በቃ ህዝቡ፣ ቤተሰብ፣ ህፃናት ልጆችን ይዞ አየሩ ሳር ላይ በቃ በነፃነት ከለልከኝ ምናምን የለም ተፈቃቅሮ ምናምን ደስ ይላል። ጃዝ ትወዳለህ እንዴ? በጣም ጃዝ ነፃነት ነውና ያ ጃዝ ደግሞ ስሜት ለኔ የሰርግ ቤት ወይ በበዓላት ሲያነገስ ምን ሲያደርጉ በስራ በደቡ ባጨዳ ላይ ምናምን ታለንቶች ኢምፕሮቫይዜሽን የሚሉት ነገር ያለው ነፃነት ያለው የተሰማሽ በልቅሶም በጭፈራ በምንም እዛ ውስጥ ይወጣሉ። ጃዝ ያ ነው። ጥሩ እይታ ነው። በጣም ለሰላም ለአንድነት ዘር አትጠይቂም፣ ኤትኒክ አትጠይቂም። ይኸውልሽ ሁሉም ተሰባስቦ አንድ ላይ ቁጭ ብሎ ሲስቅ ስታየው ደስ አይል? ጥበብ እኮ ይሄ ነው።